ሰላም ጤና ይስጥልኝ ተከበራችሁ ተመልካችና አድማጮች የቻናል ቤተሰብ ተከታታዮች በጧቱ እንግዲህ ታህሳስ 9 2018 ዓመተ ምህረት የታጠቀውን ብሬን ይዞ መንግስት ያቀረበልኝ ሰላም ጥሪ በጎጃም ገብቷል። ይህን ጉዳዮች እናነሳለን። እንዲሁም ከብት ማስረሻ ሰጥ ያካፈለው መረጃ አለ፣ እሱን የምናነሳ ይሆናል። ሌላኛው ህግ ማስከበር ዘመቻ በተወሰደው በርካታ ተሽከርካሪዎችን ማስጣት ሲቻል ቀሪዎችን እንግዲህ አቃጥሏቸው ፈርጥቷል። ይህን ጉዳዮች እናነሳለን። ሰሞኑ እንግዲህ መንግስት የዘረጋለትን ሰላም አማራጭ እየተጠቀሙበት ይገኛል። ካፒታን ማስረሻ ሰጥ እንግዲህ የዘረጋውን ሰላም አማራጭ እንግዲህ በመከተል በርካታ ታጣቂዎች ገብተዋል። በትናንትናው ዕለት በተለይ የማስረሻ ሰጥ የካፒታን ማስረሻ ሰጥ እንግዲህ የጀመረው የሰላም አማራጭ እየገቡን የሚገኙ በተለይ የአስራስ ማሪ የግል ጠባቂዎች የነበሩትም በትናንትናው ዕለት እንግዲህ እስከ ነሙት ትጥቃቸው እንደገቡ መዘገባችን ይታወሳል። ዛሬ ደግሞ በምዕራብ ጎጃም ዞን ቡሬ ዙሪያ ሲንቀሳቀስ የነበረ የሚጠቀምበትን ብሬን እስከ ተተኳሹ ድረስ መንግስት የዘረጋለትን የሰላም አማራጭ ተቀብሎ ገብቷል። እንዲሁም በሰሜን ጎጃም ዞን ሰሜን አቸፍር ወረዳም ባልተገባ መንገድ እንግዲህ ጫካ ገብቶ ሲንቀሳቀስ የነበረ ጨመረ ፈንታው የሚባልም በተመሳሳይ መልኩ በዛሬው ዕለት በጧቱ ከተፍሏን እናመሰግናለን። በምስራቅ ጎጃም ዞን በጎዛማ ወረዳ በማይ አንገት ቀጠና የሀገር መከላከያ ሰራዊትም በሰራው አስደናቂ ኦፕሬሽን በርካታ የጠላት በመደምሰስ ተሽከርካሪዎችን በማረኩ ተገልጿል። ቀሪዎችን የህዝብ መገልገያ ተሽከርካሪዎች ደግሞ አቃጥሎ መፈርጠጡ ነው የተሰማው። እጅግ የሚያሳዝንም የሚያሳፍርም ጉዳይ ነው። በዚሁ ቀጠና ወደ 6 የሚደርሱ ተሽከርካሪዎች ገቢ ተደርጓል። ወደ 6 የሚደርሱ ሞተር ሳይክሎችም እንዲሁም 27 ኩንታል የሚደርስ ሲጠቀምበት የነበረ ሎጂስቲክ ተለያዩችን ገቢ ማድረግ ተችሏል ማለት ነው። የሚያሳዝነው የሚያሳፍረው የህዝብ መገልገያ ተሽከርካሪዎችን አቃጥሎ መሄድ አንዱ የትግል አጋር አድርገው መመልከታቸው የሚያሳፍር ጉዳይ ነው። በተለይ ካፒታን ማስረሻ ሰጤ ከነበረው ኢንተርቪው $2000 እየተከፈለው ያለ አመራር እንዳለ መረጃውን እያወጣ ይገኛል። በዝርዝር እንግዲህ የሚያደርሰን ይሆናል ብለን ተስፋ እናደርጋለን። እሱን ተከታትለን መረጃውን የምናካፍላችሁ ይሆናል ማለት ነው። ስለዚህ ከሻዕቢያ እንግዲህ ወደ $2000 እየተከፈለው ያለ የአማራ ህልውና ትግል እያለ ግን የሚሰብከን የዶላር ሸቀጠኞች እንዳለ በግልጽ የሚያመላክት ነው። ስለዚህ ታጥቃችኋላችሁ ብትነቁ መልካም ነው። የክልሉም ዋጋ ከዚህ በላይ ባታስከፍሉት መልካም ይመስለኛል። ሌላኛው ለታጣቂው ሊደርስ የነበረ የህገወጥ መሳሪያ በርካታ ቁጥር ያለው በቁጥጥር ስር ውሏል። በሰሜን ወሎ ዞን ራያ ቆቦ አዲስ ቅኝ ቀበሌ ለህገወጥ ታጣቂ ቡድን ሊደርስ የነበረ የጦር መሳሪያና ተተኳሽ በወረዳው ጥምር ጦር ክትትል በቁጥጥር ስር መዋሉን የዞኑ ራያ ቆቦ ወረዳ ፖሊስ ጽሕፈት ቤት አስታውቋል። የክላሽ መሳሪያና ከ9000 በላይ የብሬን ተተኳሽ ጥይቶች ጭኖ ሲጓዝ የነበር ተሽከርካሪ መያዙንም የወረዳው ሰላምና ጸጥታ እንግዲህ ይፋ አድርጓል። ህገወጥ የጦር መሳሪያ እና ተተኳሹ ሲያጓጉዝ የነበሩ 2 ተጠርጣሪዎችም አብረው በቁጥጥር ስር ውሏል። እናመሰግናለን። እነዚህ ናቸው እንግዲህ አማራን ክልል ወደ ቀውስ ውስጥ እንግዲህ የጦር መሳሪያ ነጋዴዎችና አቀባዮች ሎጂስቲክ ተባባሪዎች አብረው እየሰሩ የሚገኙት ቢዝነስ አድርገውት እንግዲህ ወደ $2000 እየተከፈለው ያለ የአማራ ህልውና ትግል ግን እያለ የሚሰብኩን በርካቶች መኖራቸው በእጅጉ የሚያሳፍር ነው። ሌላኛው ከምንመለከትበት እጅግ በሚገርም ሁኔታ ኢትዮጵያና ሩሲያ የፌዴሬሽን የኒውክሌር ኃይል መረጃዎች ሚስጥራዊ ለመጠበቅ የሚያስችል ስምምነት ለመፈራረም እንግዲህ ወደ ሩሲያ አቅንተዋል። ስምምነቱን የሚፈርሙት የኢትዮጵያ የኒውክሌር ኃይል ኮሚሽነር አቶ ሳንዱካን ደበበ እና የሩሲያ ፌዴሬሽን ሮስቶም ኢነርጂ ፕሮጀክት ዋና ዳይሬክተር አንድሬድ ሮስቲስቲቪን የሆኑት ናቸው። በሁለቶች መካከል በሚደረጉት እንግዲህ በአቶ ሳንዱካን ደበበ የተመራ የኢትዮጵያ ልኡካን በሩሲያ ሞስኮ ታህሳስ ማለት ነው ከ6 እስከ 10 ቀን ድረስ የሚቆይ መሆኑ የተገለጸ በሁለቱ የመጀመሪያ ስብሰባ እየተሳተፉ እንደሚገኙ ተገልጿል። በስብሰባው ሚስጥራዊ መረጃዎችና የመጠበቅና ስምምነቱን የፍኖተ ካርታ ሰነዶችም ለውይይት ቀርበው ምክክር እንደሚደረግባቸውም ተገልጿል። ስለዚህ ስብሰባው በነገው ዕለት እንደሚጠናቀቅ ነው። ከታህሳስ 6 እስከ 10 ዛሬ ታህሳስ 9 ነው። በነገው ዕለት እንደሚጠናቀቅ ነው እንግዲህ መረጃ የሚያመላክተው። ስለዚህ ስራ ነው የሚያስፈልገን። ለስራ እንነሳ። እንግዲህ $2000 እንግዲህ ከሻዕቢያ እየተከፈለው ሻዕቢያ በድህነት ውስጥ እየማቀቀች ዜጎቿም እየማቀቀ ሀገር ለማተራመስ የምስራቅ አፍሪካን ወደ ቀጠናው እንግዲህ ወደ ለየት ትርምስ ለመክተት እየሰሩ መሆኑ በግልጽ የሚያሳይ ጉዳይ ነው። ቢሆንም ግን ከስር መሰረቱም መፍረስ ወደ ሰላም መምጣታቸው ተጠናክረው ቀጥሏል። በተነጥሉት በጎጃም ከተመለከት ነው የአስራስ ማረ የግል ጠባቂ 2ቶች እንደገቡ መዘገብ ይታወሳል። በርካቶችን አስከትለው ነው የገቡት። ስለዚህ ፋኖ አሁን መንግስት የሰላም ጥሪ መቀበል የጀመረው ከስር ሳይሆን ከላይ ነው።
ከላይ ነው ጀምሮ መቀበል የጀመረው። መንግስት ይዘረጋለትን የሰላም አማራጭ እየተቀበለ መግባት የጀመረው ከላይ ነው። ከካፒቴን ማስረሻ ሰጤ ጀምሮ መንግስት ይዘረጋለትን የሰላም አማራጭ እየተከተለ ይገኛል። በትናንትናው ደግሞ ልዩ ከሚያደርገው የአስረስ ማረ የግል ጠባቂዎች መንግስት ይዘው ተከትለው መግባታቸው በእጅጉ የሚያስደስት መረጃ መሆን ተመልክተናል። አሁንም ይቀጥላል። በዛሬው ዕለት ደግሞ በቡሬ ወረዳ ሲንቀሳቀስ የነበረ በጧቱ መንግስት ይዘረጋለትን የሰላም አማራጭ ተቀብሎ ከተፍ ብሏል። እጅግ ደስ የሚል ጉዳይ ነው። ለሰላማችን ዘብ እንቁም። ከጦርነት የሚመጣ ትርፍ የለም። የዶላር ሸቀጠኞች ሆነው ነው የተመለከትናቸው። በተለይ በሰሞኑ ከተመለከት ነው የዶላር ሸቀጠኛ ሆነው አስፈጻሚና ፈጻሚ ሆነው ካፒቴን ማስረሻ ሰጤ እንግዲህ በርካታ መረጃዎችን እንደሚያካፍል ተስፋ እናደርጋለን። በተለያየ መረጃውም እየወጣ ይገኛል። የፋኖ ትግል በጣም የሚገርመው አምቡላንሶችን ከማቃጠል ብትቆጠቡ ምናለ ስትጠቀሙስ በአግባቡ ብትጠቀሙበት የህዝብ ሀብት አይደለም ወይ? ለአማራ አይደለም ትታገሉት? የገባችሁ ጫካ ለአማራ ብላችሁ አይደለም ወይ? የሚያሳፍር ጉዳይ ነው። አሁን በርካታ ተሽከርካሪዎችን አቃጥሎ ነው የሄዱት። ያልተቃጠሉት ደግሞ ከጥቅም ውጭ የሆኑ የተጎዱ ናቸው። እነዚህ የህዝብ ሀብቶች ናቸው። መንግስት ስልጣን ቢመጣ ስልጣን ሄዳ፣ መንግስት ቢመጣ መንግስት ይተካል። ሀብቶች ግን የህዝብ ናቸው፣ መገልገዮች ናቸው። ትናንት የተሰራ ቤተ መንግስት ቀጣይ ደግሞ ሌላ መንግስት ሲመጣ አፍርሶ መሄድ የለበትም። ለቀጣዩ የሚያገለግል መሆን ያለበት እኮ ነው። አሁን የአማራ ህልውና ጉዳይ ብላችሁ ስትገለገሉበት የነበረው አቃጥላችሁ አውድማችሁ መሄድ ይሄ በተግባር ያሳየ የባንዳና ባዳ አስፈጻሚ መሆናችሁ በግልጽ የሚያሳይ ነው። የዶላር ተከፋዮች እነ ዘመነ ካሴን እና አስረስ ማረ እነ መከተው ማሙ እና ሀብቴ ወልዴ በቃ ይሄ እኮ ነው፣ ግልጽ ነው። ካፒቴን ማስረሻ ሰጤን አልቀበልም ብሎ የገባበት ይሄ ነው፣ በግልጽ ያሳየ። የሱን ፈለግ እየተከተሉ በርካቶች አሁን እየገቡ ነው የሚገኙት። ስለዚህ ለሰላም የሚያስፈልገው ወደ ጫካ ያላችሁ ወደ ሰላም መምጣት የሚያስፈልገው በግልጽ አካሄዳችሁ ትክክል አለመሆኑን ራሱ ተግባራችሁ ስለሚያስረዳ ነው። ተሽከርካሪ ከማቃጠላውን ብትቆጠቡ አምቡላንስ የማን ነው? አሳፋሪ ጉዳይ ነው። ስለዚህ ውድ የቻናል ቤተሰብ ተከታታዮች አዲስ መረጃ ሲኖር ተከታትለን መልሰን የምናቀርብላችሁ ይሆናል። እስከዛ አዲስ የሆናችሁ ሰብስክራይብ፣ ላይክ ማድረጋችሁ እንዳትረሱ። መልካም ቀን እንዲሆንላችሁ ከወዲሁ እመኛለሁ።